ወባዕድ ውድ አባቶች ወንድሞች እናቶች እህቶች በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ የዛሬው አርስቱን በራፍ ላይ እንዳያችሁት ወለይሰ ዘከሩ ከልኡንሳ ይላል። ይህን ንግግር የተናገረችው የእናታችን መርየም ወይም ማርያም አላህ ሰላሙን ያወርድባትና የሷ እናት ነበረች። ማርያምን ወይም መርየምን ያረገዘችው እናት ምኞቷ የነበረው ወንድ ልጅ እንዲወለድላት ነበር። ነገር ግን የተወለደችው መርየም ስትሆን ወኢኒ ሰመይቱሃ መርየም ብላ እናትየው ስም አወጣችላት። በቃ እኔ መርየም ብያታለሁ ልጄን ብላ ስም አወጣችላት። እናትየው ግን የተናገረችው ወለይሰ ዘከሩ ከልኡንሳ እንደው አላህ እንዲያገለግል ነበር የፈለኩት፣ ወደ ፈጣሪውን የሚያገለግል ባሪያ እንዲሆን ፈለኩኝ፣ ነገር ግን አልሆነልኝም ማለችና ወለይሰ ዘከሩ ከልኡንሳ አለች። ሴት ልጅ እንደ ወንድ ልጅ አይደለም ማለች። ነገር ግን ያው መርየም ማናት የሚለው ግን እናትየው ብቻ እንደጠረጠረችው ሳይሆን ከምንም በላይ የምድራችን ሞዴል ተብላ የምትጠራው በተለይ ለሙስሊሙም የሆነ ነን ሙስሊም ለሆነ ሁሉ ትልቅ ምሳሌ የምትባለው እናታችን መርየም ወይም የኢየሱስ ወይም የኢሳ አለይሂ ሰላም እናት የሆነችው እሷ ናት። እንግዲህ እናነሳዋለን። እንግዲህ ዛሬ ይሄን አርስት መነሻ ቢደረግም ዋናው ግን አርስቱ የሴቶቻችን ጸጋነት፣ ሴቶቻችን አላሁ ተዓላ ሱብሓነሁ ወተዓላ ከሰጡን ጸጋዎች መካከል ትልቁ ናቸው። ብዙዎቻችን እንግዲህ ቁርአን አክትመናል። ሱረቱል ሪጃል የሚባል የለም 30 ጁዝ ውስጥ ሱረቱል ሪጃል የሚል የለም። የወንዶች አንቀጽ የሚባል የሚጠራ የለም። ሱረቱል ኒሳ ግን አለ፣ የሴቶች አንቀጽ ተብሎ የሚጠራ አለ። ይህም ሳይበቃ ደግሞ ሱረቱል መርየም ተብሎ ደግሞ በተጨማሪ በእናታችን መርየም ወይም ማርያም ረጅም አያ አሁን ልክ ወንድሜ እንዳስታወሰው ወዝኩር ፊል ኪታብ መርየም ብሎ እንደጀመረው ስለ መርየም ያለችውን አስታውስ ብሎ የጀመረው የቀራው ወንድሜ አያ ረጅም ስለሷ ታሪክ ሱረቱል መርየም ተብሎ በሷ ተሰይሞላት። ሶስተኛ ደግሞ ሴትነት ምን ያህል ኢስላም እንዳጋጠው ሌላ መገለጫው ሱረቱል ሙጃደላ። ሱረቱል ሙጃደላ የወረደው በማን ነው? ኸውለት ቢንቱ ሳለባ የተባለች ሰሃባ ናት። ኸውለት ቢንቱ ሳለባ የተባለች ሰሃቢት ሴት ናት። እቺ ሴት ባሏ አንድ ንግግር ተናገራት። አንቺ ጀርባዬ ነሽ፣ ያው ሚስቴ አይደለሽም የሚል ነገር ሲናገራት ባሌ እንዲህ ተናግሮኛል ተፈትቻለሁ ወይ ብለዋ ለነብዩ አለይሂ ሰላቱ ወሰለም ሄዳ ስጠይቅ ተፈተሻል ይሏታል። ትደግማለች፣ ተፈተሻል ይሏታል። ትደግማለች፣ ተፈተሻል ይሏታል። በዚህ ጊዜ እሷ በጣም ተጨነቀች። በቃ እንግዲህ እኔ የምትፈልገው ሌላ መልስ ስለሆነ እኔ በቃ ወደ ጌታዬ ስሞታዬን አሰማለሁ ከሱ መልስ ጠብቃለሁ ብላ ዱዓ አደረገች። እሷ ይሄን ዱዓ ስታደርግ ሹፉ ትልቅ ሴት ናት ወይም አረጋያን ብለን ምንጠራት ናት። ነገር ግን ሴትነቷን አላህ ሱብሓነሁ ወተዓላ አላሰነሳት። በዚች ሴትዮ ቁርአን ወይም አንቀጽ ወረደ። ምን የሚል ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ፣ በባላ ጉዳይ ተመላልሳ የምትጠይቅ የነበረችው ሴት አላህ ሰምቷታል። አላህ እንቅስቃሴዋን ጥያቄዋን ሰምቷታል። መጠ ንገራት ምን መደረግ እንዳለባትና ወደ ትዳሯ እንዴት መመለስ እንዳለባት ንገራት ብሎ ለዚች አሮጊት ብለንኛ የምናሳነሳቸው ሰዎች አላህ ከማሳነሱ የሚጠብቀንና ይሄ እንኳን በሽታ ነው። ትንሽ የምንለው ሰው በራሳችን ጭንቅላታችን ትንሽ ሲሆን ያው ዳሃ ትንሽ እንላለን፣ ገንዘብ የሌለው ትንሽ እንላለን፣ ምላስ የሌለው ትንሽ ልንል እንችላለን። ነገር ግን አላህ ትንሽ አላረጋትም። በሷ የተነሳ ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ የሚለው በሷ የተነሳ አንቀጽ ወረደ። እንግዲህ የሴቶቻችን አላህ የሰጣቸው ትልልቅ ጸጋዎች ነው የምናወራው። ሌላው ደግሞ ሴቶቻችን በጃሂልያ በቀድሞ የድንቁርና ዘመን ጊዜ 50 የሚያገቧቸው ነበሩ፣ 90 የሚያገቧቸው ነበሩ። ሴቶቻችን አላህ ከሰጣቸው እንደ ወንዱ ደግሞ ከሰጣቸው ትልቁ መገለጫ ደግሞ ሌላው ምንድነው ከተባለ ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁን፣ እናንተ የነሱ ልብሶች ናችሁ እነሱ የናንተም ልብሶች ናቸው አለ። ይሄ ምን ማለት ነው? ላጤ ማለት ልብስም ቢለብስም ራቁቱን የሚኖረው ማለት ነው። አላህ ሰብር ይስጣችሁ። እንግዲህ
ምክንያቱም የቤት ልብስ ምን ለብሰው አለ ስንተኛ ከዚህ በተቃራኒ ደግሞ ስንንቀሳቀስ ምን ለብሳቸው አለ አንድ ሰው ሙሉ የሚያደርገው እንኳን የአኺራ ጉዳይ አይደለም ፍርድ ቤት ወንጀል የሰራ ሰው እኮ ማቅለያ የሚደረግለት ባለትዳርና አይደለም ባለትዳር ከተባለ አንድ ነገር ይቀልልሃል ለዛ ብላችሁ ነይታችሁ እንዳታገቡ እንጂ በብዙ ሂደት ልጅ ያለው የለውም በማህበረሰቡ የሚቀንስል ነገሮች አሉ ለዚህ ነው ዑለሞች ከዚህ ቀደም የነበሩ ሰዎች ኒካ ካላሰረ ራሱ ለምስክርነት አይበቃም ይላሉ ለምን አቅሉ ሙሉ አይደለም ይላሉ ያቱም ያቺንም ሲያይ ነው የሚለው እቺንም ሲያይ ነው የሚለው አልተረጋገም በቃ ያየው ሁሉ የሆነ ውበቷም ቆንጆ ያልሆነ ሴት ካየው ሁሉ በቃ ኑረል አይን ነው የምትመስለው ስላላገባ ነው እኮ ትክክለኛ ኖርማል መልኳም ቢያይኮ ጉር ነው የሚፈለው ዑለሞቹ ግን ይሄን አህል አቅሉ ሙሉ ስላልሆነ ካላገባ ለምስክርነት እንደሚቸገርና ትክክለኛው ላይመልስ ይችላሉ ብሎ ለምስክርነት እንኳን ይከለክሉት ነበር ሴቶቻችን ሌላ አላህ Subhanahu Wa Ta'ala ከሰጣቸው ትልቁ ጸጋ ደግሞ ምንድነው ወንዶች መልካም ነገር በሚሰሩበት አጅር ሴቶችም ያገኛሉ من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة መልካም የሰራ ወንድ መልካም የሰራ ሴት አላህ መልካም የሆነ ኑሮ በዱንያ ላይ እናኖራቸዋለን ወለነጅዚየነሁም አህሰኑ ማ ካኑ ያዕመሉን በሰሩት መልካም ስራ ደግሞ ነገው መልቂያማ ምን እናረጋቸዋለን እንመነዳቸዋለን ይላሉ ወንዶች የሰሩት መልካም ስራ ሴቶችም ያገኙታል እንግዲህ እስላም ከምንም በላይ ከሰጣት ደግሞ ሌላ ትልቁ ነገር ያው ሁሎቻችን በዚህ ጋር ያለነው ድንገት 1000 ሴቶች ሊያዳምጡ ይችላሉ አሁን ውስጥ 10 ሴቶችም ሊያዳምጡ ይችላሉ ደስ የሚለው ግን እዚህ ውስጥ ያለው ሁሉ ከሴት ጋር ነው የሚኖረው ወይ ከናቱ ወይ ከሚስቱ ወይ ከእህቱ ነው የሚኖረው ሁላችንም ከነሱ ጋር ስለምንገናኝ ይሄ ትልቁ ወሳኝ ነገር ነው ሌላው ሴት ልጅ በእስላም እንኳን ልትወርስ ይቀርና ትላንትና እንኳን ልትወርስ ይቀርና ሰውናት ሰው አይደለችም ነበር የተባለችው በድንቁርናው ዘመን እዚህ ደረጃ ነበር የሚያደርሷት የፈለገ ሰው በፈለገው ሰዓት ግንኙነት ያደርጋት ነበር ነገር ግን እስላም ከሰጣት ደግሞ ትልቁ ጸጋ ሴት ልጅ ያባቷን ውርስ እንድትወርስ ፈቀደላት ያባቷን ውርስ እንድትወርስ ከሰጣት ጸጋ አንዱ እስላም ይሄንን ትላንት የደንቆሮ ዘመን ጊዜ ደግሞ በጣም የሚገርማችሁ ትላንት ያጨለማ ዘመን ጊዜ ደግሞ በጣም የሚያሳዝነው አንድ አባት وإذا بشر أحدهم بالأنثى እንኳን ደስ አለ ማሻአላህ ኮንግራ ብለናል ባለቤት እኮ ሴት ልጅ ወለደችለት ሲባል ዘለ ወجهه مسودا ፊቱ ጭምድድ ኩምትር ይል ነበር ለምን ሴት ልጅ ስለተወለደለት አንዳንዴም እኮ ይሄ ድንቁርና ደግሞ ዛሬም ያለበት ቦታ አለ ሚስቱን የሚያኮርፋል ምን ሆንክ ሲባል ባካውንም ሴት ወለደች ይላል እና እሷ ዳቦ ቤት ናት እንዴ ባለ 10 ብር ባለ 15 ብር ጠፍጥፈው እንደሚሸጡልን ዳቦ ቤት ተጠፍጥፍ እንዴ ከየት ተጠፍጥፋለች እሷ የምታውቀው ነገር የለም እንደ የሰው ልጅ እኮ ጥጋቡ በጣም ይገርማል አንዳንዱ ሴት በዛብኝ ይላል አንዳንዱ ወንድ በዛብኝ ይላል አንዳንዱ ደግሞ አዳር ያለቅሳል ያ ረቢ አንድ ልጅ ከከለከልከኝ 10 አመት ሆነ ብሎ ደግሞ የሚያለቅሳል አንድ ልጅን ፈልጎ ደግሞ ታይላንድ ድረስ ግብጽ ድረስ ህንድ ድረስ ደግሞ የሚሄዳል አንድ ልጅ አጥቶ ጥጋባችን ለዚህ ነው እኮ አላህ ወለው በሰጠ الله رزقا لعباده لبغوا የሰው ልጅ እንደው ርስቄን ባዘንብለት አለ ጥጋቡ አይቻልም ማለት ጥጋቡ አይቻልም ማለት በቃ ዳሃን ሁሉ ይረግጥ ነበር ዳሃን ሁሉ በመኪና ነው የሚገጨው እዚህ ዳሃ አልፈልግም እዚህ ሰፈር ዳሃ በዛ ይላል አላህ ቢያዘንብለት አትችለው ኢላ من رحم ربي አላህ ያዘነለት ወንድሜ ካልሆነ በስተቀር አላህ ያዘነለት እህቴ ካልሆነች በስተቀር ርስቁን አላህ ሲያዘንብለት የሰው ልጅ አይቻልም ለዚህ ነው እኮ አላህ ያዘብነው ቢሰጠን ስለማንችል ለምን ከአላህ የበለጠ እውነተኛ ተናጋሪ ስለሌለ ትላንት ይሄ ነገር ሲነገረው ሁለት ነገር ነው የሚያስበው ባለቤቴ ሴት ወለደችው ሁለት ነገር ያስባል አንደኛ ልቅበራት ወይስ ልደብቃት ምን ብዬ ነው እኔ ሴት ልጅ ተወለደልኝ ተብሎ
መንደር ላይ የሚወራልኝ ይላል አላህ ምን አለ አላ ሳአ ማ يحكمون ምን አይነት ፍርድ ነው የሚፈርዱት አለ ምን አይነት ውሳኔ ነው የሚወስኑት ሴት ልጅን አላህ ሰጣት ሴት የሌለበት ቤት ነው እንዴ እንደው እውነታው ስንኔ ሴት የሌለበት ቤት ነው ወይ ወጡ ኬት ይጣፍጣል ቤቱ ለመግባት መቼ ይስባሃል ይሄን አክል ደረጃዋን አሳንሷት ነበር ግን ማሰብ ብቻም ሳይሆን ይተገብሩ ነበር ወይ ገሏታል ወይ ደብቋት ነበር የሚያሳዝን ፍርድ ነው የፈረዱባት ይላል ነብያችን ግን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለዋል አላህ Subhanahu Wa Ta'ala ሶስት ሴቶችን የሰጠው ወይም ሁለት ሴቶችን የሰጠው ወይም ሁለት እህቶቹን የተንከባከበ በጥሩ ተርቢያ ያሳደገ ሰው አላህ ለዚህ ሰው ምን አዘጋጅቶለታል አሉ በእነሱ ምክንያት ጀነት የሚገባ ወይም የገባ ቢሆን እንጂ አሉ ሁለቱም ሰጠው ሶስትም ሰጠው የጀነት መግቢያ ጌጥናት ሴት ልጅ አንተ እስከመቼ ካንተ እጅ ወጥቶ እስክድራቸው ድረስ የዳርካቸው ቀን ስራን ጨርሰሃል ሴት ልጅ ማሳደግ ሴት ልጅ መወለድ ከማንም በላይ ለአባት ተጨናቂ ለቤተሰብ ተጨናቂ ለሁሉ ተጨናቂ ሴቶች ናቸው ወንድ እንደውም ትንሽ ጠንከር ይላል በእነዚህ ሁለቱ ሴቶች የተነሳ አላህ ጀነት ግባ ቢለው እንጂ አላህ ጀነት ቢያስገባው እንጂ ወይም አላህ ጀነት ይሄን ሰው ያስገባው ቢሆን እንጂ ሌላ አጅር የለውም ሁለቱም ሶስት እንግዲህ አላህ Subhanahu Wa Ta'ala ሴት የሌላችሁ የሐዲስ ያጓጓል አላህ ሴቱን ይስጣችሁ የዛሬው አዳርም አላህ መልካም ያርገላችሁ ከዛሬውና የሚጀምረው ሁሉም ነገር ሴቶቹ ከሌሉ ከዛሬ ይጀምራል ስራው ሰበብያ ይፈልጋል ሰበቡ ምናሙ አላህ ያድርገን ያለን ደግሞ ሰዎች ተንከባክበ ማሳደግ ያስፈልጋል በዱንያ ላይ ትልልቅ ሴቶችን አላህ ጠራለን እነዚህ ትልልቅ ሴቶች ሁሉንም ማውራት በዚህ ሰዓት አይቻልም ሌሎቹ ነጥብ ስለሚያመልጡ ከነዚህ መካከል ሶስት ሴቶች አጠራ አድርጌ ለመንገር የመጀመሪያው የፊርዓውን ሚስት ናት እናታችን አሲያ ትባላለች ተዳሩን ገባችበት አመነችበት የባሏ አምባገነን ግን ጀነት እንደማያገኝ አወቀች የቤተ መንግስት ኑሮ አልጣማት የአባይ ውሃ በግቢዋ ላይ መዞሩ አልጣማት ግሪን የሆኑ አስገራሚ አታክልቶች ግቢዋ ላይ መኖሩ አልጣማት አስገራሚ ወታደሮች መኖራቱ አልጣማትም ይቅርብኝ ከእንደዚህ አይነባላለች ለምን ታርጌቱ ጀነት ስለሆነ ሙእሚን እቺ ሴት በጣም ጌቷን ምትፈራ ስለነበረች ከዚህ ከቤተ መንግስት ህይወት ሳይሆን የመረጠችው ምንድነው ረቢ ብሊኒ እንደከ ቤተን ፊል ጀና ያለች ጌታዬ ወይ አንተ ዘንድ ቤት ስራልኝ ያለች ወነጂኒ ሚን ፊርዓውን ወዐመሊሂ እንዴ ያቀፍ የምተኛው ባሌ ከሱ ተንኮልም ጠብቀኝ ነው ያለች ወነጂኒ ሚን القوم الظالمين ከሱ ጋር ማብሮ ካሉ በደለኞች ባንተ ተጠበቃለሁ ነበር ያለች ምን ፈልጋ ጀነት ነው ሁለተኛዋ ሴት ደግሞ እናታችን መርየም ናት ወይም ማርያም ናት አላህ ሰላሙን ያወርድባትና ምርጥ ሴት እኔ በጣም የሚገርመኝ ሙስሊም ሴት መሆኑ የሌላ እምነት ተከታይ ማርያምን በደንብ ማወቅ አለባቸው አንድ ቀን ሚስከር ተለብሳ አታውቅም አንድ ቀን ማርያም ሱሪ ለብሳ አታውቅም አንድ ቀን ደረቷን ከፍታ አታውቅም ስትናገራውን ሲቀራ ከሰማችሁ ወለም የምሰስኒ በሸር ነው ያለች አንቺ መርየም አንቺ አረገሽ ብሎ ወረኞች መጥቶ ሲመጣ አረን ያ አንድ ወንድ እንዲህ ያልነካኝ ሲሆን ጌታዬ እንዴት አረግዛለሁ እንዴት እሶናለሁ ብላ ተጨነቀች ጥቡቅ የሆነ ሴት ብታረግዝ ዝም ብላ ያስደነግጣል
በጣም ደንግጣለች መርየም አንድ ወንድ ነክቶኝ ያልነበርኩ ሴት ነኝ እኮ ያለች ነው ያለችው መውደድ ማለት በምላስ አይደለም በተለይ የኛ ሀገር የትኛውም እምነት መርየምን አለይሂ ሰላም ወይ ማርያምን ይወዳታል መውደድ ማለት ግን ምንድነው ከተባለ በተግባር ሆኖ መገኘት ተግባር ላይ ያለ ነው ሲባል በጣም ከባድ ነው መርየም እንግዲህ አርግዛ እንኳን መላኩ ጅብሪል አለይሂ ሰላም በመጣባት ጊዜ ኢኒ አዑዙ ቢርrahማን ሚንከ ኢን ኩንተ ተቂያ እኔ በረህማን ጌታ ተጠበቃለሁ እንዳትጠጋኝ ያለችው እሱ ሊያበሽራት ነው የመጣው ግን እንዳትጠጋኝ ያለችው እንግዲህ ያስጨነቃት እናታችን መርየም ወይ ማርያም አላህ ሰላሙን ያወርድባትና ያስጨነቃት ያላባት የተወለደ የተረገዘ ልጅ አለ በዚህ ልጅ ጉዳይ ምን መልስ እንደምትሰጥ በጣም ግራ ተጋብታለች ነገር ግን አላህ ምንም አላላትም ምንድነው መልስ ጫላት ያ መርየም አና ለኪ ሐዛ አንቺ መርየም ወይ ምንድነው ያረገሽው ባክሽ ያ ኡኽታ ሃሩን ما كان ابوك امرأ سوء وما كانت امك بغية በጣም ከባድ ንግግር ነው የተናገሩት አባትሽም መጥፎ አልነበረም እናትሽም ደግሞ ዝሙተኛ አልነበረችም ቃሉ አይከብድም በጣም ተጨነቀች እንዲህ መጥቶ ሲሉሽ ምን በያሏት አላህ ምን በያላት فاشارت اليه ወደ ህፃኑ አመላክቻላት ወደ ማን ወደ ኢየሱስ ወይም ወደ ኢሳ አለይሂ ሰላም ወደ እሱ አመላክች ለምን የሷም ክብር መጠበቅ ስላለበት ታዲያ ባንቀልባ ያለ ጻል ልጅ እንዴት አናግሪትኛለሽ ብሎ ሲሏት ምንም አላለችም ብላ ወደ ልጁ ብቻ ነው ታመላክተው ከዛ ምን አለ ኢየሱስ አለይሂ ሰላም ወይም ኢሳ ኢኒ አብዱላህ ለ እኔ የአላህ ባሪያ ነኝ አታኒ الكتاب መጽሐፍ ሰጥቶኛል وجعلني نبيا نبي ما درغونيال وجعلني مباركا اينما كنت يتم بهون ደግሞ የተባረኩ አድርጎኛል واوصاني بالصلاه والزكاه አገርም እንድሰግድ ማዞኛል ዘካም እንዳወጣ አዞኛል አለ እንዲህ ተናግሮ ለናቴም ታዛዥ እንደሆን አላህ አዞኛል አለ ማን ኢየሱስ አለይሂ ሰላም ወይ ኢሳ ነብይነቱን አረጋገጠ መጽሐፍ እንደተሰጠው አረጋገጠ ቤቱን ቦታ የተባረከ እንደሆነ አረጋገጠ ሰላት መስገድ እንዳለበት አረጋገጠ ዘካ ማውጣት እንዳለበት አረጋገጠ ይሄን ንግግር ኢሳ አለይሂ ሰላም ተናገረ በልጅነቱ ተናገረ ማን ከወሬዳነ መርየም ዳነች አላህ ክብሯን ጠበቀላት አላህም ደግሞ ድንገት እዚች ጋር ቆም ማለት ይፈልጋልና በሕፃንነቱ የተናገረው ኢሳ በኢሳ አፈጣጠር ደግሞ እኛ እንዳንገረም አላህ ምን አለ ኢነ መሰለ ኢሳ ኢንደላሂ ከመሰለ አደም የኢየሱስ ወይም የኢሳ አፈጣጠር እንደ አደም ነው አለ እንደውም የአደም ይገርማል አለ خلقه من تراب ከአፈር ፈጠረው ثم قال له كن فيكون ሰው ሆነ አለው ሰው ሆነ የአደም ነው እንደውም የበለጠ የሚያጅበው ቢያንስ አባቱ አልታወቀም አላህም ባለው ነውና የተፈጠረው ኢሳ አለይሂ ሰላም ቢያንስ ግን ከሴት ወድ ውስጥ ነው የወጣው አላህ ያፈጣጠር ጉዳይ እንዳይገርማችሁ ለመገረም ከሆነ የማን ይገርማል አለ የአባታችን አደም አለይሂ ሰላም የዛ አፈጣጠር የበለጠ ይገርማል አለ ያው ብዙን ጊዜ ሌሎች የሚሉት ያው የኢሳን አፈጣጠር ይነግሩናል ያው ሙስሊሙ ግን ቀድሞም አላሁ ተዓላ በተከበረው ቃል ይሄንን ነግሮታል እቺ ምርጥ ሴት የነበረችው መርየም ወይም ማርያም መንገድ ላይ ጎረምሶችን ምታስደነግጥ አልነበረም አለባበሷ በጣም ጥቡቅ ሴት ነበረች ምክንያቱም ይሄ ፕሮግራም ዓለም ላይ የሚታይ ፕሮግራም ስለሆነ ማፍቀርና መሆን አጅሩ አንድ አይደለም ትክክለኛ ምትለብሰው የነበረው ልብስ አላህ የፈቀደላት አውራቷን ምትሸፍን ጥቡቅ ሴት የነበረች ብትኖር መርየም ናት አለይሂ ሰላም እቺ ሴት
ዱንያ ላይ ጀነት ከተመሰከረላቸው መካከል አንዷ ማን ሆነች? መርየም ወይም ማርያም ሆነች። የኢየሱስ ወይም የኢሳ አለይሂ ሰላም አላህ ሰላም ያወርድባቸውና በሁለቱም ይሄንን ደረጃ በዱንያ ላይ ሰጧቸው። መርየም ይሄን አጅር ያገኘችው በምንድነው? በጥቡቅነቷ ነው። ጀነት የምትከጅል እህቴ ጀነትን ማግኘት የምትችለው በጥቡቅነቷ ነው። ያም ጎረምሳ ይሄም ጎረምሳም የሚጎትታት አልነበረችም። በጣም ጥቡቅ የነበረች ታላቅ ሴት የነበረች በተለይ ሙስሊሞች በጣም አድርገው ታሪኳን በሱረቱል መርየም በደንብ የምናውቀው መርየምን ወይም ማርያምን ማወቅ የሚፈልግ ማንኛውም ሙስሊምም ይሁን ከሙስሊም ውጪ እምነት ያለው ሱረቱል መርየም ወይም የመርየም አንቀጽን በዚሁ አጋጣሚ እንጋብዘዋለን ማለት ነው። ሌላዋ ሶስተኛ ሴት የነብዩ አለይሂ ሰላቱ ወሰለም ልጅ ሆነችው ማናት? ፋጡማ ናት። ፋጡመቱ ቢንቱ ሙሐመድ የነብዩ አለይሂ ሰላቱ ወሰለም ልጅ ሆነችው። የሳቸው ልጅ በመሆን ግን አይደለም ጀነት ያገኘችው። ረሱል አለይሂ ሰላቱ ወሰለም ምን ብለው ነው የነገሯት? ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማ ኡጢኪ ላ ኡግኒ አንኪ ሚነላሂ ሸይአን። አንቺ ለወግ ማድረግ ያዳረስኩሽ ልጄ ሆይ የፈለግሽውን ነገር ጠይቂ ሰጥሻለሁ። እንደ አባት ታለብሳለህ ግዴታ ነው። ታስተምራለህ ግዴታ ነው። ሲታመሙ ትሯሯጣለህ ግዴታ ነው። አላህ ዋጅብ ያደረገብህ ነገር ምርጫም አይደለም። ነገር ግን ምን አሏት? ላ ኡግኒ አንኪ ሚነላሂ ሸይአን አላህ ዘንድ ግን ምንም ላደርግልሽ አልችልም አሏት። በዚህ ንግግር አይደለም በዚህ ንግግር አይደለም ጀነት የገባችው በሰራችው መልካም ስራ ጀነትን ያገኘችው። በዱንያ ላይ ጀነት ከተረጋገጠላቸው ሴቶች መካከል አንዷ ማን ሆነች? ፋጢመቱ ቢንቱ ሙሐመድ ሆነች። እነዚህ ሴቶች ለምድራችን ላይ ላሉ ሴቶች እህቶቻችን ሞዴሎች ናቸው ወይም ምሳሌዎች ናቸው። የኛም ሴቶች እዚህ ውስጥ የመገኘት እድላቸው የሰፋ ነው። ይሄ የሚሰፋው ግን የነዚህ ሞዴል ወይም ስራ ተከትለን በምንሄድበት ጊዜ ነው። ለዚህም ነብዩ አለይሂ ሰላቱ ወሰለም ሴቶች መጡና አንቱ የአላህ መላእክተኛ ሆይ ስንሰግድ ወንዶችም ይሰግዳሉ፣ ስንጾም ይጾማሉ። ነገር ግን እኛ በአላህ መንገድ ላይ ትግል አናደርግም ወይም ጂሃድ አንወጣም፣ እነሱ በአጅር ይበልጡናል ሲሏቸው ምን የመሰለ ያማረ መልስ ለሴቶች ሰጧቸው። እናንተ አሏቸው የአረብኛውን ከማነበው ሰዓት ከምንጨርስ እናንተ በቤታችሁ ጉዳይ ላይ መቆማችሁ የሙጃሂዲን ወይም በአላህ መንገድ ላይ የሚታገለውን ሰው አጅር ታገኛላችሁ አሉ። ሴት ልጅ ቤት ውስጥ ማገዟ፣ ቤቱን መጠበቋ፣ ፍራሹን መጠበቋ፣ ንብረቱን መጠበቋ፣ ባሏን ክብሩን መጠበቋ የሙጃሂዲን ደረጃ እንደምታገኝ የአላህ መላእክተኛ ነገሩ። በሌላውም ሐዲሳቸው ሲጠየቁ ከሰዎች ሁሉ ጓደኛ ማን ላርግ ሲሉ እናትን ያሏት። እናት ደግሞ ምንድናት? ሴት ናት። ሴትነት ትንሽ አይደለም፣ በጣም ትልቅ መሆኑን ነው የሚያሳየው። ከእንደገና ደግሞ የትዳር መረጋጊያ ብሎ አላህ የጠራቸው ምንድነው? ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን አለ። ከአላህ ታምራት መካከል ለእናንተ ጥንዶችን ወይም ሴቶችን መፍጠሩ ነው አለ። መረጋጊያ ናቸው። የሐላል መድኃኒቶችን አላህ ለወንዶች ያደረገው ማንን ነው? ሴቶችን ነው። ከዚህም ደግሞ በተለይ ሐዲስ በየትኛውም አጋጣሚ ላላችሁ እህቶቼ ትልቅ ተስፋ ነው። ወንድ ልጅ ብዙ የታዘዘው ነገር አለ። ሴቶች ግን እነዚህ አራቱን ነገር ካሟሉ የጀነትን ድርሻ የሚያገኙበት ሐዲስ ነው። አቡ ዳውድ በዘገበው ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ሰለት ኸምሰሃ አሉ፣ 5 ወቅት ሰላት የሰገደች፣ ወሳመት ሸህረሃ ረመዳንን የጾመች፣ ወአጣት ዘውጀሃ ባሏን የታዘዘች፣ ዩቃሉ ለሃ ለሷ ይባልላታል፣ ኡድኹሊ ግቢ ጀነትን ግቢ ይሏታል።
من أي باب شئت بفلك شبر الجنة بروش سنت ناتشو سمنت ناتشو بفلك شو جيبي لواتر عندون دمين حديث سمانا بونا قطامي كمسجد أدام تسنوتا والله بالبيتي جنة ناتالي نمال التراتر مال من نوصلو والله مسكري الله تعالى እናቴ ናት እሷ አለ በቃ መስክሬላታለሁ አለ ቀድማ ይሞታለች ቀድሜ በሞት ኖር አላቀም አለ አሁን ግን ቀድማ ይሞታለች والله መስክሬላታለሁ አለ እናት ሳትበላ አትወጣም ልብስኔ ሸሚዝ ለብሰ አትወጣም የእናት ጉዳይ ነው ትለኛለች አለ አሁን ብዙም ጊዜ የዚህ አይነት መልካም ነገሮች ሲወራ በዚህ ዘመን ፉገራ ይመስላል አይደል ታዲያ እንዴት ነው ሴቶቹ ጀነት የሚገቡት የባሏ ጉዳይ ካል አንዳንድ ትንሽ ወጣ ያሉ ሴቶች አይጠፉም ሁሉም ግን አይደለም እኔ በቃ ላበላ ነው ሌላ ጠጣ ነው እንዴ ሸሚዙን ልከታተል ነው ምናም ይሉ እና ለምን መጣሽ እና በምን በኩል ነው ጀነት የምትገባው አንዴ ደንብ ያባረረው አንዴ አገሩስ ግቢ ቂብላ ያዞረው አንዴ በራካፋ አካባቢ ሱቁ ጋር ችግር እየፈጠሩበት ይሄ ሁሉ መከራውን አሳልፎ የመጣ ባል እና በምን በኩል ነው ጀነት የምትገቢ እኔ በቃ ለዚህ ብቻ ነው ማብላት ማጠጣት ማልበስ እና ምንድነው የፈለግሽው አላህ በማብላት በማጠጣት በመخدምሽ ፍራሽ በመጠበቅሽ ጀነት የምታገኝ ከሆነ ከዚህ በለጠ ላንቺ መታደል አለ የለም እኮ መርሐባ በዩ ሴቶች በደንብ አዳምጡ والله እሺ የሚል ነገር ከለመዱ ጀርባቸው ላይ ሺ ነገር ባላቸው ይሰጣቸዋል አንድ እኮ አይደለም ሺ እሺ ውስጥ ሺ ስላለ ከተኮፈሰች እኩል ምታወራ ከሆነች እሺ የሚል ቃል የሚርቃቸው ከሆነ የመኖር ዋስተናዋ ቤት ውስጥ በጣም ከባድ እሺ ስትል ትገላለች ንብረት ምን ደብቆኝ ያሉ ተረት ከማውራት ሌላ የቀረቀረውን ያመጣልሻል አንቺ ብቻ እሺ በይ ሲገባ የራህመት ፊት አሳየው የታምሽተ ነው አታየው በሰላም ነው ሐቢቢ ያመሻልኝ እንጂ ነው የሚጠየቀው ያለበለዚያ እኮ በቃ የማከላዊ ጥያቄ መሰለ ማለት ነው እኮ ባልነቱ ራሱ ይጠፋበታል አይ እንኳን አመሻብሽ ዋናው እንኳን አንተ በሰላም መጣልኝ ለምንድን ነው የውሸት የሚለቀስ ዋናው እሱ ቤት በሰላም ገብቶ በሰላም ነው እንዲያመሸው ይባላል እንዴ ቤት ገብቶ የለ እንዴ አሁን ነገር ስለተፈለገ እንጂ አይባል ጀነት ውድ ናት ጀነት አይደለም ቤተ መንግስት ውድ ነው ዝም ብሎ አይገባም በዛ በኩል ማለፍ ክልክል ነው እስቲ ድረስ ልብ ካለ በራፍ ላይ እግረ ነው ሁለቱም ይሰባብሩል ያ አላህ ጀነትም ውድ ነው እቴ እሺ በዩ ከፍ ነው ምትይ والله ታዘዡ እሺ በዩ ከፍ ነው ምትይ ለዚህ ነው ዑለማዎች ሴቶችን ሲመክሩ 6 ነገሮችን ተጠንቀቁ ይላሉ ሴቶችን አጠር ለማድረግ የመጀመሪያው ስሞታ ማብዛት ስሞታ እንዳታበጂ ብዙ ሰዎች ስሞታ ስታበጂላቸው ምን ይላሉ መጨረሻ በቃ ፍቺ ጠይቅ ይላሉ የሚያገባት አይመስልም አንድ ሰው አያትም መጨረሻ አስጨርሷት ያፋቷታል በቃ አንድ 4 ሚሊዮን ብር ይደርስሻል ይላታል 4 ሚሊዮን ብር ባል መሆን አይችልም የሴት ልጅን አይብ የሚሰጥረው ጠቅላይ ሚኒስቴር ስለሆነች አይደለም ሴት ልጅ አይቧን የሚሸፍነው ባል ነው ባል ምንም ጥርጥር የለውም አንተ ቶሎ አኩርፋ ልጅ ከመጣች አፉ በላት ብለ ሄደው ይዛት ሂድ እኔ የኛ ዘር እንዴት ይደፈራል አትበል ምንም ባንተ ዘር ጀነት አትገባ የልጅን አይብ የሚሸፍነው እሱ ነው ይዘላት ሂድ ችግር ካለ አብሽር እኔ እናንተ እናወራለን ሂጂ አንድ ቀን እንዳታሳድራት ሞኝ እንዳትሆን እንዴት እንዲያለች አትበል ያም ልጅ ነው የተቀያየማት ያንተ ልጅ ነው ሰጣህታ አታዳምጣት አልተጎዳችም ሐቅ የላትም ግን ይያልኩ አይደለም ግን ትዳሩን ቀለል አናርገው ስለማታገባት እንግዲህ በኢትዮጵያ ኑሮውን ከባድ ነው ኑሮና ባል በጣም ተወዷል በዚህ ቀዳዳ ላይ ደግሞ ልጃችን ብትፈታ እህት ብትፈታ በጣም ከባድ ነው በጣም ከነአይቡ والله ባሏ ይሻላታል ከነአይቡ والله እንኳን ወጣቶች ናቸው አብዛኛው ሳያቸው እንኳን እናንተን የሚያክሉ እህቶች አይደሉም አባቶቻችን 60 ላይ 70 ላይ ሚስቶቻቸው ሲሞቱ በጣም ነው የሚጎዱት አንተ አይብ ከመሸፈን ሚስታቸው ነው የሚፈልጉት በቃ አላህ ኑር አድርጓታል የቤት ኑር ናት ስለዚህ ስሞታ አታብጂ
ሁለተኛ አንዳንድ ያው ሴቶች የሚሉት አለ እኔ እኮ ላንተ ምገባ አይደለም አይባልም እንዴ እና ሳታዩ ነው እንዲያገባሽው እኔ ላንተ ምገባ አይደለም ማንሽ አንቺ አይባልም እንደዚህ የልጆችሽ አባት እንጂ ይባላል በቃ የፈለገው ወንድ ደግሞ ችግር የለም አንቺ ጥሩኝ እንጂ ጀነት ውስጥ ኑር ላይ ስለምትሆኚ አላህ ያዘጋጃቸው ወንዶች አሉ እዛ ታገቢያለሽ ዱንያ ላይ ሁሉም አይሟላም ስለዚህ ለባል ከማትሉት ነገር አንዱ እህቶቼ እኔ ላንተ ምገባ ነበር ምገባ ሰው አልነበርኩም እንደው አላህ ጥሎኝ እንጂ እዚህ የመጣሁት አይደለም ዝም በይ አይተሽው ተነጋግረሽ ነው የመጣሽው እንዲህ አይባልም ሶስተኛ ዑለሞቹ ሴቶቹ እንዳያነሱት የሚፈልጉት ምንድነው ያየችው ነገር ሁሉ መጠየቅ ይሄም ይምጣ ይሄም ግዛ አይደል ቤትሽን ጠብቂ አንቺ እንደው መጨቅጨቅ ያለብሽ ከሩቅም ይሁን ከቅርብ ምቀኛ ቤትሽን የምትጠብቂው በሰደቃ ነው ቤትሽ የሰደቃ ቤት ይሁን ሰደቃ ያለበት ቤት ከሩቅም ከቅርብም የሚመጣ ሐሲድ ካለ ሰላሙ ይቀጥላል የቤቱ ሾ ከምናሳይ በሰደቃ ነው የቤቱ አይብ የሚሸፈን ሁሌ እየቆለፍን ብቻ መንገባ እየከፈትን ብቻ ምንወጣ ከሆነ ይሄ ቤቱ አይጠበቅም የምትይዟት አሮጊት ካለች የተሰበሩ ልቦች እየጠገናችሁ ካላችሁ ልጃችሁንም ሀብታችሁንም ተዳራችሁንም አላህ Subhanahu Wa Ta'ala የሚጠብቀው በዚህ ነው ስለዚህ እነዚህን ያየችውን ነገር ሁሉ እንዳያማረም በሚል በመጠየቅ ወደ አላስፈላጊ ነገር እንዳይሄድ ቤታችሁን ጠብቁ ይላሉ ዑለሞቹ ሌላው ደግሞ የራሷ ጉዳይ ብቻ የሚታያት ስለናትሽ ስተወሪ ስለናቱ ማውሪ አንዳንድ እህቶች የሚሉታሉ ከኔ በለጠ ማን አለ እኔ እኮ ለዚህ ቤት አንደኛ ነኝ የሚሉአሉ አትሆኝም ሁለተኛ ነሽ አንደኛ እናቱ ናቸው አላህ ነው ያረጋው አይደለም የዚህ ቤት አንደኛ የሱ አንደኛ እናቱ ናቸው እንጂ አንቺ አይደለሽ አንቺ ሁለተኛ ነሽ ለምን ነገ ደግሞ አንቺ አንደኛ ነሽ በልጆችሽ ደግሞ አንቺ አንደኛ ነሽ እኔ ነኝ የምቀድመው ብላ ስለናቷ ስለአባቷ እየተጨነቀች ስለናቱ ስለአባቱ ማትጨነቅ ከሆነ እቴ ተሳስታለች የሱ እናትም ያንቺ እናት ናቸው የሱ አባትም ሄደሽ ተሰሚያቸው የለ እንዴ ሐጂ ነብይ እኮ አይደለም ተዘይሪያቸው የለም አባትሽ ስለሆነ ነው ከኔ በለጠ አንደኛ እዚህ ቤት ማንንም የለም እንዳትዪ አንቺ ሁለተኛ ነሽ አንደኛ የምትሆኙ እናትና አባቱ ከሞቱ ወይም አንቺ ደግሞ ነገ ልጆችሽን ሰደሪ ነው አላህ ያልሰጠሽን ካልተሰጠኝ አትበይ ይሄንን በጣም ጥንቃቄ ያስፈልጋል አምስተኛ ዑለሞች ሴቶቹ ከመጠንቀቅ ካለባቸው ነገሮች ምላሳቸው ማርዘም የለባቸው ምላስ ማርዘም ምንድነው እዛ ጋር ማስቀመጥ ማለት ነው በዛም በዚህም ነገር መያዝ በቃ አልহামዱሊላህ የሚባል ነገር አለማሰማት ምላስን ዝም ብሎ ማብዛት ቤታችንን ከሚያበላሹት ነገር ነው አንዳንድ ያው ሙእሚን ይባላል ምላሱ ያለው ጀርባው ላይ ይባላል ወይም ከኋላ ነው ይባላል ምን ማለት ነው አስቦ ስለሚናገር ምላስ እዚህ ጋር እንደተቀመጠው ዝም ብለ መዘረጋ ከሆነ በጣም ሰው ተሰብርና እንዴት ተመልሷል ወጥቷላ ሙእሚን ግን ከኋላ ነው ምላሱ ከተባለ ያስብና ይናገራል ድንገት ሰው ጎዳ ይሆን በዚህ ንግግሬ ይሄን ቤት አበላሽው ይሆን ብሎ በጣም ይጨነቃል ስለዚህ እህቶች መጠንቀቅ ካለባቸው ምላሳቸው በጣም አድርገው ጥቡቅ ሊሆን ይገባቸው በቃ በአላህና በመጨረሻ ቀን ያመነ فليقل خيرا አው ሊስሙት ወይ መልካም ንግግር ይናገር ወይም ዝም ይበል አሉ በጣም የሚያጅቡ አሉ ቤታቸው ገብተ በልተ ያልጠገብክ የሚመስላቸው ደግሞ አስገራሚ ዱንያ ላይ ያሉ እንደዚህ አይነት ሴቶች የምትላቸው والله ብዙ አሉ የባሏ እናት ሲመጡ እዚህ ላይ የምታስቀምጣቸዋለች ያው ዛሬ በጣም አስቸጋሪ ነው አላህ ግን ያዘንላቸው አሁንም አሉ ለዚህ ለቆሸሸሽ ዱንያ እናቱ ስለመጡ ወይ አባቱ ስለመጡ በቃላት መስብራቸው ከሆነ እንዴት ይቆያል ይተዳር ሰው እናቱን ያኮርፋል ይሄን የመሰለ ልጅ የሰጠችሽ እናት ነው የምታኮርፊያት ይሄን የመሰለ አባት ነው የምታኮርፊው ይሄን የመሰለ ልጅ የሰጠሽ እኮ አባት ነው ከሱ ጀርባ የተገኘ ልጅ ነው ልጅ በእነዚህ ላይ በተለይ ጥንቃቄ ያስፈልጋል አባት ለምንድን ነው የማይመጡት የታረደው በግነሱ ካልቀመሱ ማን ያልቀምስ والله ለነሱማ ጥሩ ካልሆንክ ለኔ ጥሩ አትሆን ብለሽ ስቲ የበለጠ እዚህ ላይ ያረግሻል ቼቼ ነው የሚያረግሽ والله ካንቺ የበለጠ ከፍ ያለ ሰው ማንንም የለም ሴቶች አራዳ ሆኖ አራድነት ያለን ኮስሞቲክስ በመግዛት አይገኝም እሱ አይደለም እንዳይመስላችሁ
አራዳ መሆን ያለባችሁ ባሎቻችሁ በምላስ ወንድ ልጅ ወላይ ጅል ነው ሞኛቱ ነው ወንድ ልጅ በፍቅር ማሸነፍ ከቻላችሁ ታንበረክኩታላችሁ ተንበረከኩ በሉት ወላይ ይንበረከካል በልህ ከመጣችሁበት በቲቪት ከመጣችሁበት ቤታችሁን ታበላሻላችሁ ያው ዛሬ እዚህ ጋር ያላችሁ ሁሉ ልጆቻችሁም ይሄን ነው መምከር ያለባችሁ ለምንድነው የማይገዛው ባል እሷ በፍቅር ከመጣች ወላይ ምንም ይገዛላታል ምንም እየገዙ ያሉ ወንድሞች አሉ ለምን ቤታቸው በሚስታቸው ሰላም ስላገኙ ስድስተኛው ስጦታ ሰጣ የምትመጻደቅ ደሞ አለች አላህ ከእንደዚህ አይነት ሴቶችም አላህ ይጠብቀን እኔ እንዲያርገል የሚሉ ይሄ ያው ሴቶቻችን ወይ እህቶቻችን በተቻለ መጠን ልንጠነቀቃቸው የሚገባው ነገር ነው ስለዚህ ሴቶቻችን በልጣታችን በተግባር የምናሳይበት ትልቁ አጋጣሚ እነዚህ ስድስቱ የተጠቀሱት ባህሪዎች ዑለሞቹም ያመጡት ያን ከላይ የተጠቀስናቸው አራቱን ነገሮች ባልን በመታዘዝ መልስ ባለመስጠት መርሐባ በማለት እንደውም አሁን በዚህ ዘመን ዩቲዩብ አለ ዋትስአፕ አለ ቴሌግራም አለ ቴሌቪዥን አለ ምን ይላል እናቶቻችን እኮ ፊታቸው ደምቶ አባታችን መቷቸው አላህ ይርሐመው አባቶቻችን መቷቸው ምንን ሹሚ ስትባልኮ በሩ መተይ ነው ሱብሃንአላህ ግን የሚገርመው አሊፍና ያቁም እናቶች አሊፍ የኔና ያንተ እና ታሪክ ቁጭ ብለው ብነግራቸው ያሳለፉትና ለአባታችን ያላቸው ኢህቲራም ሰጣው የባል ሐቅ የሚባል ኪታብ ቀርቶ አይደለም ቀርቶ ነው እንዴ አይደለም ባል ሰርጋቸውን አይደለም የሚያስቀድሙት ባሌ የዛሬው ሰርግ ቤዲ ከፋል አይከፋው ቤቱ ባዶ ይሆንበታል ያውንበት ልክ አንድ ወንድሜ አንድ ትልቅ ሰው በርግጥ ጎልማሳ ነው በጣም ቆንጆና ለሰርግ ስትሄድ አያትና እንዴ አላት እንዴ ኮላ አይተሻለቅም ማለት እኔ ወላሂ እንደዚህ አይተሻለቅም ምን ሆነሽ ነው አላት ይሄ መሆን ያለባት እኮ እሱ ጋር ነው ለሰርግ ቤት የወጣው ፍጆታ እዛ ቦታ አይደለም እኮ ይሄን ጌጥ ማሳየት ያለበት ይሄን ጌጥ ማሳየት ያለባት ለዚህ ለባሏ ነው ወላሂ እንዲሆነሽ ኮን አይተሻለቅም ማለት እንደው ምን አላት መጨረሻ ሲያስቃት እንዲሆነሽ ካሁን በኋላ ባገኝሽ አትንቀሳቀሽም ከዚህ ቤት ብሏታል ያው እንዳይጠልፉበት ነው ስለዚህ ሴቶቻችን ትልቁ ልናሰምር የሚገባው ነገር ባልን መታዘዝ ከምንም በላይ አላህ በሚያስቆጣው መልኩ ባላችሁ ካላዘዛችሁ መታዘዝ አለባችሁ በሴቶች ብቻ ዙሪያ ያደረኩት ምንድነው ወንዶችን ከቀላቀልኩ ሰዓት አይበቃም አላህ ካለ ደግሞ ያው ይሄ ፕሮግራም ብዙ ጊዜ በ3 ወር በ4 ወር ነውና ፕሮግራም እናመቻቸው የኛንም ጉድ ደግሞ እናወራለን እኛም የሚጠበቅብን ነገሮች እናወራለን አሁን ግን ሴቶቻችን ብዙ ከማየት ክፍተት እየተፈጠረብን ስለሆነ ቤታችንን መጠበቅ ስላለብን እህቶቻችንን መጠበቅ ስላለብን ያው ዛሬ በጧት በሰርቪስ ምናመላለሳቸው ልጆቻችን ናቸው ነገ የሚያገቡት እነዚህ ልጆቻችን ደግሞ ይሄን ትምህርት ፊዚክስ ላይም ኬሚስትሪ ላይም አያገኙት ልዩነቱ ይሄ ነው ግብረ ገብ ተብሎ የሚማሩት ወይም ስነ ምግባር ሊሆን ይችላል ይሄን እዚህ ደረጃ ግን ዝርዝር ተብሎ ግን አይቀርብላቸው እኛ ግን ዛሬ ልጅ ውስጥ ያለን ወይ ሴት ልጅ አለን ወይ እህት አለን ምክንያቱም ቅድም ሐዲሱ ሲናገሩ ነብዩ አለይሂ ሰላቱ ወሰለም ሁለት ሴቶችን ወይም ሶስት ሴቶችን ወይም ሁለት ሴቶችን በመልካም ያሳደገ ልጆቹም ሊሆኑ ይችላሉ ሴቶቹ ወይም እህቶቹ ሊሆኑ ይችላሉ ምንም የሚያገኘው ምንዳ የለም ጀነት ግባ ቢባል እንጂ ነው የተባለው በእህት ላይም መስራት ልክ በየቲሞች ምን ተብሎ ተነግሯል ሐዲሱ አና ወካፊሉ اليتيم كحتين في الجنه እንዳሉት ነብዩ አለይሂ ሰላቱ ወሰለም እኔና የቲምን የተንከባከበ ሰው ደረጃችን እንደዚህ ነው እንዳሉት የግድ የቲም ያጎት ልጅ ሊሆን አይገባም የወንድም ልጅ ሊሆን አይገባም በየትኛውም አጋጣሚ የቲምን የተንከባከበ ሰው ደረጃው ምንድነው የሚሆነው ይሄን የሚያክል ቅርበታችን እኔና እሱ
ከረሱል ጋር ያለ ደረጃ ይሄን አክል በሌላ አባባል ምንድነው የኔ ጎረቤት ነው ያሉት ልክ እንደዛው ካንተ አንጀት ያልወጣችም ልጅ ብትሆን ድንገት አባቷ ቢሞትባት ወገን ከሌላት ሁለት ሴቶችን መንከባከብ ለዚህ ደረጃ ያበቃል እንጂ ልክ ማህበረሰቡ ላይ እንደሚፈጠረው ጅምር ላይ እንዳልኩት ሶስተኛውንም ሴት ወለደች አራተኛውንም ሴት ወለደች አምስተኛውንም ሴት ወለደች እንደውም ዛሬ የሚጨንቀው ወንድ መውለድ አይደል እንዴ ሞባይል የሚቀማው ማን ወንዶች ናቸው እኮ የሌሊት ሌባ ማን ወንዶች ናቸው እኮ ቢቻል ኖሮ አይቻልም እንጂ እኮ ወንድ ወለደ ሲባል ኢና ሊላሂ ወኢና ኢለይሂ ራጂዑን አሁን ሞባይል ሊቀማው ነበር አይደል የሚባለው እንደውም መጨነቅ ያለብን እኮ ለወንድ ልጅ ነው ሴልጅ ትንሽ ኢማን ከሰጣሃት ወላሂ ማን ብሏት ዛሬ የኢትዮጵያ ሙሉ ዳዕዋ ያዙት የመስጊድ ግንባታ ያዙት የቲም እንክብካቤ ያዙት መድረሳን ያዙት ሴቶች ናቸው ዓለም ላይ የሰው ሳህን እያጠቡ የሰው ቤት ሳህን እያጠቡ አገር ላይ የአገር ጉዳይ ሲመጣ ገንዘባቸውን የሚሰጡ ለየቲሞች ሲባል የቲሞችን ከፋላ ወይ ስፖንሰር የሚያደርጉ በእያንዳንዱ መልካም ስራ ላይ የሚሳተፉ ሴቶቻችን ናቸው እንጂ ይሄ ብትበጣ ካልፈለቅም በስተቀር ዋናው አንተ ሚስት ሴት ወለደች ወንድ ወለደች አይደለም ልትጨነቅ የሚገባው አፍያ ያለው ልጅ አላህ ከሰጠ አልহামዱሊላህ ከዚህ የበለጠ ስኬት የለም ኦቲዝም የወለዱ እነዚህ ራሳቸው የማይበሉ ሲሸኑ የማያውቁ ስንት የምታሳድግ ደግሞ እናት አለች አላህ ሴት ሰጥቶት ሴት ጨመረብኝ ይላል አልহামዱሊላህ አላህ ሊያከብር ነው ሰባት ሴት አለ ካርል እንዴ ለሰባቱ ሽማግሌ ሊመጣ ነው አላህ አምባሳደር አደረገ ወንበር ላይ ቁጭ ብላ አትቀበልም ሽማግሌ ምን አጣላ እሷ ምን አደረገች ደግሞ ስታስበው አላህ ሰጥቷል እነዚህ ልጆችን በጥሩ ማሳደግ ከዚህ ውጪ ለሚሰጠን ነገር ሁሉ አላህ Subhanahu Wa Ta'ala ካለ መሰገንን ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ አዛቢ ለሸዲድ ነው ያለው አላህ ካመሰገናችሁን ጨምርላችኋለሁ አንተ ወንድ ተወለደ ሴት አይደለም የተሰጠ ልጅ ሳሊ ተቀይ የሚሆን ልጅ እስከሆነ ድረስ ገና ከባለቤት ሆድ ውስጥ እንደወጣ አዛን አሰማው የዛን ጊዜ በአዛን የተቀበልከው ልጅ ኢንሻአላህ መጥፎ ነገር ላይ አትወርቅብም መጥፎ ነገር ላይ አውርቅብም ይሄን ነው ማድረግ ያለብን ስለዚህ እህቶቼ በትዳራችሁ ቤታችሁን ጠብቁ ስትጠብቁ በሰደቃ ጠብቁት በዚያራ ጠብቁ ሁሌ ብቻኛ ተቃቅፈን መተኛት ህይወት እንዳይመስል አብረሽ ከባልሽ ጋር እናቱ ቤት አብረሽ ከባልሽ ጋር አባቱ ቤት እናትሽ ቤት አባትሽ ቤት እየዳችሁ ዱንያ እንደዚህ እንጨርሰን ሄዳለብ ኢስላም ቆልፎ አይኖርም ኢስላም ለራሴ ብቻ አይደለም በሁሉም ነገር ላይ ማንነታችን ሜዳ ላይ ማሳየት አለብን እንግዲህ ከሁለት ሰው ምልክት እየተደረገልን ነው አላህ Subhanahu Wa Ta'ala እህቶቻችንም አላህ ይጠብቅልን አገራችንም አላህ ሰላም አላህ ያድርግልን በመልካም ስራ ከሚወሱት ቤተሰቦች አላህ ያርግልን ቁጭ ያሉ ቤተሰብ ውስጥ ቁጭ ያሉ አላህ ብቻ የሚያቃቸው ትዳር ፈልገው የትዳር አለ ያሉ እህቶቻችን ሁሉ አላህ ይዘንላቸው አላህ ትዳሩን ይስጣቸው እንደው ሁኔታው ቢመቻችልኝ ደግሞ እንደው አገባ ነበር ብሎ ብዙ ወንድ ግራ ገብቶታል እንደው እስቲ ነይቱ ወንድሞች እኔ ወንዶችን አጋባለሁ ብላችሁ አንዳንዴ ዛሬ ካለብን ችግር አንፃር የ25 ሚሊዮን ብር መስጊድ ከመንሰራ የ5 ሚሊዮን ብር መስጊድ ሰርተን 20 ሚሊዮን ብር ወጣቶችን ደግሞ ስራ ብናስጀምርበት ሌላ አስገራሚ በ50 ሚሊዮን ብር እነዚህ ልጆች ደግሞ መስጊድ ይሰራሉ አሁን ሰው ማዳን አሁን የሰው ግንባታ ነው የሚያስፈልገው ወቅቱ እንግዲህ አላቅም መስጊድ ልነይቱ የፈለጋችሁ ወንድሞች ቀጥሉ ችግር የለም በአብዛኛው ግን አሁን ያገራችን ትልቁ ስራ መሆን ያለበት ሰው ግንባታ ሊያገባ ይፈልጋል እንዴት ያግባ ሊሸቅል ይፈልጋል መንቀሳቀሻ ይስጠው እንኳን ከኪሳችን ይቅርታ አንድ ደቂቃ እንኳን ከኪሳችን ዘካ እንኳን ስንሰጥ ያሳቀቀን እየሰጠን ነው እኮ የማይመለከተን ዘካ ስንሰጥ ያሳቀቀን ነው የምንሰጠው ዘካችን እንኳን ድንገት ነጋዴዎች ትታያላችሁ እንደው አሁን 2 ወር ከ4 ቀን ነው ዛሬ የቀረው ረመዳን የዘንድሮ ዘካ ኢንሻአላህ አንድ ልጅ ህይወቱን ለውጣለሁ ብላችሁ ስትነይቱ አንድ ልጅ እሱን ስትለውጡ ያገባል ስታገቡ ሌላ አንድ ልጅ ይወለዳል የዛሬ አመት ይሄ ልጅ ዘካ ይሰጣል እንደው ያሰለፋችሁ የምትሰጡት ነገር አቆሙ
200 ብር 300 ብር ይሄ ምን ማለት ነው አደራ የዛሬ አመትም እንዳጠፋ ከልመና አላህ ያውጣ ያልኩ እየሰጠው ቢያንስ እዚህ አካባቢ አንድ ሱቅ የሚከፍትበት ሰብስበ አንድ ግማሽ ሚሊዮን ብር ስጠው ሰው ይሆናል ባጃጅ ገዝተ ስጠው ሰው ይሆናል አሁን ሰው ማዳኛ እንጂ እኔ አሁን አንዳንድ ቦታ ቅርም ይልኛል ሂፍዝ ማዕከል አሬ ይሰራል ሂፍዝ ማዕከል አሁን የህዝብ ማዕከል ነው የሚያስፈልገው ወጣቱ የሚያድነው አካል ይፈልጋል ነይቱ ነጋዴዎች 50 ወጣት አጋቡ 30 ወጣት አጋቡ 20 ወጣት አጋቡ ሰው ግንባታ ለምን አንጀምርም ሰው ከገነባንስ والله መስጊዱም ቀላል መርከዙም ቀላል ዩኒቨርሲቲውም ቀላል መሰራት ይችላል ሰው ግንባታ ላይ መሮጣለም ካልቆምንስ አንተን ነው መጀመሪያ ሃንግ የሚይዝ በቃ በሎጭ ይቀበላል እዛ ውስጥ እንዳይመጣ ዛሬ ነው ስራ መስራት ያለብን እኔ والله ከልቤ ነው የምናገረው ሰው ማዳን መጀመር አለብን በትንሹ ቦር 15000 ብር ካለ ተቀማጭ 7000 ብር ካለ 2000 ብር ለሆነ አሮጊት አስቤዛ ገዝተስታቸው ስራ የቀዘቀዘበት ሰራተኛ ካለ አስቤዛ ገዝተስጠው ኢስላም ሰው ግንባታ ነው የሚያስቀድም እኛ የሁሉ ሰው ከተገነባ والله በመቶ ብር አስገራሚ መድረሳዎችን ከፍታለን አስገራሚ መስጊዶችን እንሰራለን የሰው ግንባታ ላይ